እኛ እዚህ ጋ ፍለጠው ቁረጠው እንላለን። እነሱ ለካ ውስጥ ለውስጥ ምናምን ነገር ይሞጋገሳሉ። እኔ እኮ ጠርጥሬ ነበረ ትናንትና መጥረጊያ ሳይቀር ሲያሽቃብጥ ቀይ መጥረጊያ አስቡት። ከኋላው ደግሞ ብሩክ አበባ ቀይ አበባ ጋር ነው የቆመው። ይሄ ፍቅር ነው እያልኩኝ ስል አልሰማላችሁኝ። ጉድ ሆነናል፣ ጉድ ሆነናል። ከዚህ በኋላ በባልና በሚስት መሀል መግባት እናቁም። ቤተሰብ ምን ይመስላችኋል? እንዴት ይቻለው? እኔ ጨዋ ሆኛለሁ። ሲጀመር ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እኔ የነዚህ የሁለት ልጆች ጉድ ነው ይላችሁ የመጣው ዛሬ። በጣም ጉድ ያስባለኝ እንደው ያስተከዘኝ ነገር ማለት ነው። አንዳንድ ጊዜ ማለት ነው የምሬን ነው ብላችሁ ነገሮቹን ከሁኔታዎቹ ጋራ መመልከት አለብን። ለውሳኔ መቸኮል የለብንም። የምንናገረውን ነገር ራሱ ላይክ መቆጠብ አለብን። የምሬን ነው ብላችሁ እና ፍቅርም ያነጫንጫል። ፍቅርም በራሱ ያነጫንጫል። ፍቅርን እንደቀላል ነገር አትዩት። እና ብሩኬ በርዶት አይደለም ከሀይሚ ጋር አብሮ መተኛት ፈልጎ አይደለም። እንደዛ ያነጫነጨው ፍቅር ነው። በቃ ፍቅር ነው እንዴ። ቀይ መጥረጊያ ይዞ ሲመጣ እናንተ አይገባችሁም? እንዲቀኔው እንዴ ቀይ መጥረጊያ ይዞ ሲመጣ አስቡት። ግቢያቸው በፍቅር የተሞላ ነው። እዚህ ጋ ቀይ አበባ አለ፣ ቀይ መጥረጊያ ደግሞ ይዞ መጣ። ጭራሽ ልጅ እኮ በቃ የሚጨብጠው ሁሉ ፍቅር ነው ስላችሁ አልሰማላችሁኝ እንዴ? ምንድነው አሁን እንደዚህ ውስጥ ያስገባው? በግድ እመኑኝ ሱሪ ደርቤ ነው የመጣሁትኝ እመኑኝ ምንም አይፈጠርም ሲል እውነት በርዶ መስሏችሁ ነው? ተበልታችሁ ተሸውዳችኋል እንዴ? አው ብርድ ቢሆንማ መቼስ እዛ ቅምጥሌ ምናምን ነገር የኔ ቅምጥል ምናምን ነገር ቀይ ልብ እኮ ነው ዱቅ ያደረገው ብሩኬ። እንደዛ አይነት እንዲ አምጡልኝ እስቲ ፈልፍሉና አምጡልኝ። ቀይ ልብ ቁጭ አድርጎ የኔ ቅምጥል ብሎ ወይንም የኔ ቅማም ብሎ ቀይ ልብ ዱቅ ያደረገበትን ቦታ አምጡልኝ እስከዛሬ ማለት ነው። ፍቅሩን በይፋ ይኸው እየገላለጠው ነው። ፍቅሩን በይፋ እየገላለጠው ነው። ፍቅር እንጂ መች በረደው? መች ብርድ ነካው? ሲጀመር ማለት ነው ሙቀት እኮ ነው። ሙቀቱ በስቶበት የፍቅሩ መጠን ሙቀቱ በስቶበት የበረደው እኮ መስሎት ነው። የኔዋ አይ አማቼ ተበልታል። የሙቀቱ መጠን ሲጨምርበት ብርድ የበረደው መስሎት ቅማምዬ እንዴት አታምኑኝም? አብራ ስተኛ ምናምን ነገር አለ። ለማንኛውም ግን ቤተሰብ ከዚህ በኋላ እንጠንቀቅ። ይሄ በባልና በሚስት መሀል መግባት ነገር መፈትፈት ይቅርብን። እውነት ውርደታችንን በእጃችን ነው የምንከናነበው። እኔ ነገሮቹን አይቼ አጥንቼ አገናዝቤ እኔ መፍረድም ትቻለሁኝ። አንቺ ነሽ ጥፋተኛ አንተ ነህ ጥፋተኛ ማለትም አቁሜያለሁ። የተፋቀረ ሰው የተጋባ ሰው የተዋደደ ሰው በቃ መልሶ ይገናኛል። ይሄ ፍቅር የሚባል አባዜ ያገናኛቸዋል። ሌላ ምንም ነገር አይደለም። ስለዚህ ማድረግ ያለብን ምላሳችንን መሰብሰብ ነው ወገን። የምሬን ነው የምላችሁ። ምላሳችን ይሰብሰብ ከዚህ በኋላ። ይሄንን ነው የምለው። ደግሞ እሷ ቡሽ ብላ እንዴት ነው ያማረባት የኔ ቅማም ማለት ነው። ትናንትና በነገራችን ላይ ቅማምዬ ታሪክ ሰርታለች። አይታችሁልኛል ቤተሰብ። በ93,600 አልነበረ ቤካ ነው ማን ነው? በቤካ ቤት ነው አዝራንት የመጣችው። አሁን 3,000 ነው 3,000 ምናምን ይመስለኛል 3,000 ይመስለኛል ጨምሯል ምናምን ነገር እና በጣም ነው ደስ ያለኝ። የኛ ድምቀት የኛ ቅምጥል መሪ እኮ ነች፣ የሚዲያው መሪ ቀዳማዊት። የምሬን ነው የምላችሁ ቀዳማዊት። እና እኔ ደግሞ ማለት ነው ይሄ ቀዳማዊት ሰው ያወጣው ስም ነው። የኔ ቅምጥልም ሰው ያወጣው ነው። ቅማምዬም ሰው ያወጣው ነው። እኔ ግን በግሌ ያወጣሁላት ስም አለ ምትክ የለሽ ብያታለሁ። ምክንያቱም ሀይሚን የሚተካ ማንንም ሰው ስለሌለ በእኔ እይታም ሆነ ማንንም ሀይሚን በማንንም ልተካት ስለማልችል ምትክ የለሽ ብያታለሁ። ይሄ የግል ስሜ ነው። እኔ ነኝ ያወጣሁት። ቅምጥሌም ሌላ ሰው ነው ያወጣው፣ ቅማሜም ሌላ ሰው ነው ያወጣው፣ ቀዳማዊትንም ሌላ ሰው ነው ያወጣው። ሌላ ሰው ባወጣው ስም እኔ አልጠራም። በቃ ምትክ የለሽ ብያታለሁኝ። ንግስትነቷ እንደተከበረ ይቀመጥ። ንግስት አይደለችም እያልኩ አይደለም። ይሄ የክብር ስሟ ነው። ደግሞ እኔ ይሄ ባህል
ባህላዊ ስም በግሌ ምትክ የለሽ ብያታለሁ። ማንም አይተካትም እሷን ማለት ነው። እና ይሄ የግል ስሜ ነው። የሆነ ቦታ ወስዳችሁ እንዳላይ እኔ አልወድም። እኔ እንትን ያልኩትን ሲወስዱብኝ ማለት ነው። እና ለማንኛውም ግን ቅምጥሌ የሚለውን ስም ማን ያወጣው አላቅም። ኮመንት ላይ አስቀምጡልኝ። ቅማሜን ብሎ ያወጣው ቀዳማዊትን ብሎ ያወጣው ስም ብዙ ስሞች አሏት ሀይሚዬ በነገራችን ላይ ማለት ነው። ምትኬ ሀይሚዬ የሚለውን ትቼዋለሁ ከዚህ በኋላ እኔ ለምንድን ይሄን መለማመድ አለብኝ ይሄን ስም ማለት ነው። እና ምትኬ የለሽ ልላት የቻልኩትኝ ሀይሚዬን በቃ ከድርጊቶቿ ነው። የሆነ ቦታ ላይ ከተገኘች በቃ ትደምቃለች። እሷን ማንም ሊተካ አይችልም። እንደገና ደግሞ እሷ የምታደርጋቸውን ነገሮች ማንም ሊያደርግ አይችልም። በራሷ አቋም በራሷ የራሷ አይዲያ አላት። በቃ የራሷ የሆነ ኮንፊደንስ አላት። በቃ የሆነ ነገር ማድረግ እችላለሁኝ ካለች ከጀመረችው ታደርገዋለች። በቃ ታደርገዋለች። ስለዚህ እንደሷን የሚተካ ሌላ ይመጣል ምናምን ነገር እንደዚህ ሚዲያ ላይ ሀይሚን የሚተካ ይመጣል ማንም አይመጣም። ስለዚህ ከዛ አንጣር ነው እኔ አይቼ ምናምን ነገር ተመልክቼ ያወጣው ስም ነው። በፍርድ ቤት ቅሌት አማርኛው ጠፋ። በፍርድ ቤት ይጥደቅልኝ ይጥደቅ ነው የሚባል ይጥደቅልኝ ስም ማለት ነው። ለማንኛውም ግን ቤተሰብ ብሩኬና ሀይሚ ማለት ነው ቲክታክ ላይ ነው ይሄንን ቴክስት የተመላለሱት። ትናንትና የሆነ ቪዲዮ ለቃ ነበረ። እዛ ኮመንት ላይ ነው የኔ ቅምጥል ብሎ ልቡን የሰጣት። ስለዚህ በብሩኬና በሀይሚ መሀል አሁን ላይ ፕራንክ እንጂ እያደረገ ያለው ብሩኬ ይጠባ አይደለም። ብሩኬም እንደዛ የሚጠይቅ ሰው አይደለም። ለእንደዛ ለተራ ነገርም ቅማምዬን የሚፈልግ ሰው አይደለም። ጠንቅቃችሁ ታውቁታላችሁ የምታውቁት። እኔም በእንደዛ አይነት ነገር በወረደ ነገር እንኳን እኔ ብሩኬን አስቤው አላቅም። እኔ ብሩኬ የሚያበሳጨኝ የነበረው ከዚህ በፊት ሌላ ሴት ሲመጣና ሀይሚን ክብር ዝቅ ሲያረጉ ነው በተለይ የምናደደው እንጂ በሌላ ነገር ይሄ በሀይሚ ላይ እንደዚህ ለጥቃቅን ነገር ይፈልጋታል፣ እንደዚህ ላጉል ለዝሙት ነገር ይፈልጋታል የሚለው በእኔ ጭንቅላት ውስጥ ተስሎ አያቅምም። ብሩኬም እንደዚህ አይነትን ስህተት ይፈጥራል ብዬም አስቤም አላቅምም። ምክንያቱም የሚያስብላት አጠገቧ ያለ ከማንንም በላይ ክብር የሚሰጣት እና ለነገ ለህይወቴ ብሎ የሚያስባት ልጅ እንደሆነች ነው እኔ በእኔ ውስጥ ያለው ሌላ ነገር የለም። እና የተጨነቃችሁ አትጨነቁ። በጣም ደግሞ ያስቃበጣችሁ አሽቃባጭ ማለት ነው ይሄ የሆነ ነገር ሲፈጠር የድሮ የፕራንክ ቪዲዮ እየበረበራችሁ የምታመጡ ቲክታክ ላይ ነፍስ ይማር። እናንተማ ሄዳችኋል። መቼስ ገነት አይደለም ሲሆን እና ነፍስ ይማር ለእናንተ። እነሱ ቅምጥሌ ሸበሌ ምናምን እየተባባሉላችሁ ነው። ሊበላላ እየተባባሉ ነው። ለማንኛውም አትጨናነቁ። ፈታ በሉ። የምሬ ነው ብላችሁ ፈታ በሉ። ዓለም እኮ 9 ናት 10 አትሞላም ውዶቼ። ፈታ በሉ። ብሩኬና ሀይሚ እድሜ ጤና ይስጥልን። እኔ በእውነቴን ነው የምላችሁ ብዙ ነገሮችን አልፌያለሁ በብሩኬና በሀይሚ ከፈጣሪ ቀጥሎ ማለት ነው። ብዙ ሀሳብን ረስቻለሁ በእነዚህ ልጆች። ብዙ ጊዜ ከፍቶ መጥቼ ቪዲዮ ስሰራ እግዚአብሔርን ነው የምላችሁ ደስ ብሎኛ ቃል እና አላቅም ብቻ እኔ ምን እንደምል ማለት ነው። በቃ ሀሳብ መርሼ ሀሳቤን ምረሳባቸው ናቸውና ለማንኛውም ግን ሰላማቸውን ፍቅራቸውን ያብዛላቸው ነው የምለው። በዛ አጋጣሚ ሰላማቸውን ፍቅራቸውን ያብዛልን። ምክንያቱም እነሱ ሰላም ሲሆኑ እኛ ሰላም ምን ሆነው እነሱ በፍቅር ሲኖሩልን ነው እኛም ፍቅር ምን ሆነው እርስ በራስ አይደለ እንዴ? እነሱ ተተጋጩ እርስ በራስ እኛም ችግር እንፈጥራለን። እርስ በራስ ስድብ ነው፣ ጦርነት ነው። ይሄ የታወቀ ነው፣ ምንም ጥርጥር የለውም፣ ያለ ነገር ነው። እና ውዶች ይመቻችሁ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ይሄን ስም ማን እንደወጣው ኮመንት ላይም አስቀምጡልኝ። የኔን ስም ግን በፍርድ ቤት ይጽደቅልኝ። ምትክ የለሽ የሚለው ስም ማለት ነው።